እናቀርባለን በሰሜን ሸዋ የአብይ አህመድ ሰራዊት የከፈተው ጥቃት ለስድስተኛ ቀን ቀጥሏል ከፍተኛ ኪሳራ እንደደረሰበት አንከር ሚዲያ ከተለያዩ የፋኖ ቀጠናዎች በደረሰው መረጃ ማረጋገጥ ችሏል እስካሁን በፋኖ በኩል በሰው ኃይልም ሆነ በይዞታ ደረጃ የደረሰ ኪሳራ እንደሌለ ነው የተረጋገጠው በአብይ አህመድ በኩል ግን ከፍተኛ ቁጥር ያለው ሰራዊት የተደመሰሰ እንደሆነ በፎቶግራፍ በቪዲዮ ጭምር የወጡ መረጃዎች ያመለክታሉ በሰሜን ሸዋ አንድ ያገዛዙ ታንክ መቃጠሉም ነው ዘግይቶ የመጡ መረጃዎች የሚያመለክቱት በተለያዩ አካባቢዎች ውጊያዎች እንደቀጠሉ ናቸው ጎንደር በተለይም ደቡብ ጎንደር አካባቢ ከበርካታ ወረዳዎች የአብይ አህመድ ሰራዊት እየወጣ መሆኑ ተገልጿል ፋኖዎች ከተሞችን እየተቆጣጠሩ ነው የአድማ በታኝና ሚሊሻ እንደዚሁም የብልጽግና የፖለቲካ አመራሮች የመከላከያ ሰራዊቱን ተከትለው አብረው እየወጡ እንዳለም ተመልክቷል በአንዳንድ ቦታዎች ከፍተኛ ቁጥር ያለው የአድማ በታኝና ሚሊሻ ሰራዊት እጅ የሰጠ እንደሆነም ለማረጋገጥ ተችሏል በዚህ ላይ እናተኩራለን ሌሎች ጉዳዮችንም እናነሳለን ኤርትራ ዛሬ ምላሽ ሰጥታለች የአብይ አህመድ የውጭ ጉዳይ ሚኒስትር ሰሞኑን ለጻፈው ደብዳቤ ኤርትራ በሰጠችው ምላሽ ክሱ መሰረተ ቢስና የፈጠራ ነው ስትል ነው ማስተባበያ የሰጠችው በዚህ ጉዳይ ላይ መረጃዎችን አንስተን እንወያያለን ሌሎች ጉዳዮችም አሉን አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው ነው መሳይ መኮንን ከዋሽንግተን ዲሲ መስፍን አማን ከኔዘርላንድ በጋራ በመሆን ነው መልካም ቆይታ አናስተለን መስፍን መሳይ እንዴት ነህ ሰላም ነው ወይ እንዴት ሰነበትክ እንዴት አለ የፖለቲካ ወጀቡ እንዴት ያደረገ ነው ከግራ ከቀኝ ፖለቲካው እንደ ክሪፕ ነው እዚህ ሀገር ግሪፕ የሚባል ነገር አለ ክሪፕ ነው የሚባል እንደ ጉንፋን ነገር ምናምን ይዛል በቃ ይመጣል ሲመጣ ሁሉንም ያዳርሳል እኛም ሀገር ፖለቲካ እንደ ክሪፕ ነው በቃ የሆነ ወረርሺ ነገር ነው እና አንዱን ሳታገግም አንዱ ደግሞ መጥቶ በላይ ላይ ይደረብባልና የሚገርም ነገር ነው ማለት ጫጫን ያለ ነገር የመጣ አይመስልም አሁን ላይ በጣም ትንሽ ሀገሪቱ ላይ በውስጥም በውጭም ያለው ትኩሳት እየጋለ ከመምጣቱ ጋር ተያይዞ የሆነ ነገር ሊፈጠር የሚችልበት አንዳንድ ምልክቶችን እያየን ነው ትንሽ ጫን ያለ ነገር እየመጣ አይደለም ነው ማለት ምን እየመጣ ነው መጥቷል እንጂ ኦሬዲ ኢትዮጵያ አሁን በተለይ አሁን ከኤርትራ ጋር ያለው የቃላት ጦርነት እኔም እርግጠኛ ባልሆንም በብዙ ነገሮች ደግሞ የኔ ትንበያ ሁለቱም ኃይሎች ላይዋጉ ይችላሉ የሚል ቢሆንም አሁን ግን የቃላቱ እንትን ያለቀ ይመስለኛል ስቴጁ የቃላቱ ጦርነት ደረጃ ያለቀ ይመስለኛል ወደ ተግባር ወደ ወደ አካላዊ ፍጥጫ የመግባት እንትኑ የሚጀመር ይመስለኛልና አሁን ባለው ሁኔታ ኤርትራም ኢትዮጵያም በተለይ ደግሞ ኢትዮጵያ ተጨማሪ ጦርነት ተጨማሪ ግጭት ተጨማሪ ነገር የምትችል ሀገር አይደለችም ኢኮኖሚው ህብረተሰቡ ፖለቲካው በጣም እንትን ያለ መስክልክል የወጣ ሀገር ነው በአጠቃላይ ኢትዮጵያ ውስጥ እኮ አሁን 3 ነው ምናምን የሚባሉ አክቲቭ ጦርነቶች አሉ የትግራይ ጦርነት አሁን በአንድም ሆነ በሌላ መልኩ ተመልሶ እየተቀሰቀሰ ያለበት ሁኔታ ነው አማራ ክልል ውስጥ 70-80% የሚጠጋው አካባቢ በግጭት ውስጥ ነው ያለው ይሄ ሰሞኑን የምናየው ቅድም ስታወራ የነበረው እንትን አለ አክቲቭ ጦርነት በጣም ከፍተኛ የሆነ የለየለ ጦርነት እየተካሄደ ያለበት እንትን ያለው ኦሮሞ ክልል ውስጥም እንደዚሁ ተመሳሳይ ግጭቶች እየተካሄዱ ነው ጦርነቶች እየተካሄዱ ነው እና በዚህ ላይ ተጨማሪ ሌላ ኢንተርናሽናል ጦርነት ድንበር ተሻጋሪ ጦርነት ተፈጠረ ማለት እኔ አንዳንዴ ሁሌ የምለው ነገር ነው አብይ አህመድ ጤነኛ ነው ወይ አይደለም የሚለው ነገር ሁሌ የምናነሳው እንዲህ አይነት ነገር አንድ ሀገር እንደዚህ አንድ በአንድ ጊዜ ሳይመልተኔስሊ ፓራሌል በተመሳሳይ ጊዜ በተመሳሳይ ወቅት ከ3 ከ4 ከ5 ምናምን እንትኖች ላይ ግጭት ውስጥ አይገባም ቢያንስ አንዱን ጨርሶ አንዱን ነውና ተደራራቢ ነው በነገራችን ላይ ይሄ ብቻ አይደለም ያለንበት ቀጠና የአፍሪካ ቀንድ ቀጠና የሱዳን ጦርነት በሚገርም ሁኔታ እየተንፏቀቀም እየደህም ወደኛ እየመጣ ያለበት ሁኔታ ነው ኦልሞስት እኮ በተዘዋዋሪም በቀጥታም እኛ የዛ ጦርነት አካል ተደርገን እየታየን ያለበት ሁኔታ ነው ሶማሊያ ውስጥ ያለው ችግር እንደዚህ ዝም ብለ የምታልፈው ነገር አይደለም የደቡብ ሱዳን ግጭት እንደዚሁ ማለት የቀይ ባህር ላይ ያለው የየመንና የሁቲ የምናምን የመካከለኛው ምስራቅ ግጭት የአረቦቹ ጸብ ወደኛ እየመጣ ያለበት ሁኔታ ነው በጣም የተወሳሰበ ነገር ውስጥ እየገባ ነው ያለው በዚህ ሰዓት አስተዋይ መሪ ዲፕሎማሲን የሚያስቀድም መሪ ጥበበኛ መሪ
ለሀገሩ የሚያስብ መሪ ነገሮችን በጣም አርቆ የሚያስፈልግበት ወቅት ነው። አለመታደል ሆኖ አሁን ያለን መሪ በመጨረሻ በቃ አርቆ ማሰብ የሚባል ነገር ጭራሽ ያልተጠጋው የማስተዋል የሚባል ነገር ጭራሽ እንደው በእንትሩም የሌለ በአይምሮ ውስጥም የሌለ ስለ ዲፕሎማሲ ትንሽዬ ይሄ እንጥፍጣፊ ዕውቀት የሌለ በነገራችን ላይ እኔ ጦርነት እንኳን ይሁን ቢባል እኮ ጦርነት መርቶ አሳክቶ የማያውቅ ነው። የአብይ አህመድን ያሁን የ7 የ6 ዓመት ሪከርድ እኮ ስናየው የትኛውን ጦርነት በቅጡ ጀምሮ በቅጡ ያጠናቀቀው የትግራይ ጦርነት ተጀመረ ያውላ መስዋዕትነት ተከፍሎ ይሄም እኮ አሁን እኮ ተመልሶ ሊመጣ ነው። በነገራችን ላይ ሲጀመር ፖለቲካ ማለት ጦርነት ወደ ግጭቶች፣ ልዩነቶች፣ አለመግባባቶች ወደ ጦርነት እንዳይሄዱ መፍቻ መንገድ ነው። በንግግር በመግባባት መፍቻ መንገድ ነው። ፖለቲካ ሲበላሽ ነው ጦርነት አማራጭ ነው የሚመጣው ማለት ነው። አሁን ባለው ሁኔታ እኔ ባለኝ እንትን ኢትዮጵያና ኤርትራ ጦርነት ውስጥ ሊያስገባቸው ምንም ምክንያት የለም። ነገር ግን ፖለቲካችን ስለተበላሸ ፖለቲካችን በታመመ ሰው እጅ ስላለ ጦርነት kind of አሁን እንትና ማን ነው ኢኮኖሚስት ኦልሞስት አይቀር ነው አለ በቃ ጫፍ ላይ ነው ድረሱ ያለው ቦርድ ምንም ነገር የቀራቸው ነገር የለም ነው እና ትላንትናም ዛሬም እየሰማው ነበር በጣም ኃይለኛ የሚባል ሞቢላይዜሽን አለ ወታደር እንቅስቃሴ አለ ወደ ሰሜን ኢትዮጵያ ምናምን አካባቢ ለምን እንደሆነ አይታወቅም እና እኔ ለምን እንደሆነ አላውቅም እና በዚህ ሰዓት እኔ ለሀገር እናስባለን የሚሉ ይሁን ብልጽግና ውስጥ ያሉ ሰዎች ማለት ለአብይ አህመድ ሳይሆን ለሀገር እናስባለን የሚሉ ሰዎች በነገራችን ላይ ቆም ብሎ ማሰብ ያለባቸው ነገር ነው። ይሄ ነገር የሆነ ቦታ ላይ ካልቆመ እነሱንም ይዟቸው እንደሚሄድ ነው። ሰውየውን አገዛዙ ምናምን ብቻ በአጠቃላይ እነሱንም ሀገሪቷንም ይዟት የሚሄድ ሁኔታ ነው እንትን እያለ ያለውና እኔ እንዴት ነው ኢትዮጵያ ፖለቲካ አላልከኝ የሚገርም ነገር ነው። በቃ የሆነ ነክቶ ባደረ ቁጥር ሁሌ አዳዲስ ነገር የመሰማበት አዳዲስ ነገር ብቻ ሳይሆን ምን ሰርፕራይዝ የሚባል ነገር እኮ ቀረኮ ኢትዮጵያ ውስጥ ምንም በተለይ ፖለቲካችን ውስጥ ማለት ባለፈው ማክሰኞ የአብይ አህመድ ፓርላማ በቀረበ ጊዜ አንዳንዶች እንደው ጭላንጭል ተስፋ ጠብቀው ነበር። የሰውዬ ሁሉ ነገር ከጁ ያመለጠ ነው። ኢትዮጵያ ውስጥ ግልጽ በሆነ መልኩ እንደው መደበቅ በማይቻልበት ሁኔታ ነገሮች ተበላሽተዋል። አብይ አህመድ ሊያስተካክል እንደማይችል ይታወቃል። ስለዚህ አንዳንድ ነገሮችን እንደው መለስ ብሎ ረጋ ብሎ ይናገራል ተብሎ ሲጠበቅ ጭራሽ ጀብደኛ ሆኖ አይኑን በጨዋጥቦ ነው የመጣው። ስለዚህ ከአብይ አህመድ አገዛዝ ምንም መፍትሄ የሚገኝ አይደለም። ይልቅ ትንንሽ ድሎችን እየፈለገ የሆኑ ወዶ ገቦችን በሳንቲም የሚገዙ ሰዎችን እየፈላለገ ያንድን ህዝብ ትግል አብቅቷል፣ ተቋጭቷል፣ ይሄው ምስክርነት እየሰጡ ነው የሚል አይነት የጻናት ጨዋታና በጣም አደገኛ በሆነ መልኩ የሀገሪቱን ሁኔታ እየመራበት እንዳለ ነው የተረዳ ነው። ለማንኛውም እሱን በዝርዝር እንገባበታለን። ሰሜን ሸዋ፣ ጎንደር ብዙ ቦታዎች አሁን እንደምንሰማው ከሆነ በርካታ ከተሞች በፋኖ ቁጥጥር ስር ገብተዋል። በተለይ ደቡብ ጎንደር ለቆ ይወጣባቸው አሉ፣ በጦርነት የሚለቃቸው አሉ። ብዙ ቁልፍ የሆኑ ቦታዎች በፋኖ እጅ መግባታቸውን እየሰማን ያለ ነው። ለምንድን ነው ከደቡብ ጎንደር ሰራዊቱን ይዞ የሚወጣው የሚለው በራሱ በደንብ ልንመረምረው የሚገባ ጉዳይ ነው። ሰሜን ሸዋ ላይ ያለው ነገር በአብዛኛው ሰላማዊ ዜጎች ላይ ያነጣጠረ ጥቃት ነው እየተፈጸመ ያለው። በርካታ ሰዎች ተገለዋል። የአማራ ፋኖ ብሔራዊ ንቅናቄ ይህን አስመልክቶ ዓለም አቀፉ ማህበረሰብ በአገዛዙ ላይ ጫና እንዲፈጥር ጥሪ አድርጓል። ኢትዮጵያውያንም ከጎኑ እንዲቆሙ ጥሪ ያቀረበበትን መግለጫ አውጥቷል። እስቲ እንዴት እየተከታተልከው ነው? አብይ አህመድ ለ11ኛ ጊዜ ፋኖን አጠፋለሁ በተለይ ከምርጫ ጋር ተያይዞ ምርጫው ላይ እንደው ኮሽ ሳይል እናካሄዳለን ከሚል ተልዕኮ ጋር የተያያዘ ጥቃት እየፈጸመ ነው። እንዴት እየተከታተልከው ነው? ምንድነው መሰለህ አሁን ኦልሞስት 30 ወራት አልፎት አሁን ወደ 3ኛ ዓመቱ የተቃረበ ያለ እንትን ነውና የአማራ ክልል ውስጥ እየተካሄደ ያለው እንቅስቃሴ በብዙ ነገር ተሞክሯል። ይሄ በመንደር ሽማግሌ ቄስ ታቦት አስይዞ መውጣት፣ ጃንጥላ መስቀል አስይዞ መለመን ምናምን፣ ከዛ በኋላ ደግሞ በአደባባይ ደግሞ ገላጋይ ነው አሸማጋይ ኮሚቴ ተብሎ ተቋቁሞ ትራቸው ማለት፣ ከዛ በኋላ ደግሞ በውስጥ በኩል በተወሰነ ሰዎችን በጥቅም በመግዛት ትግሉ የተዳከመ ማስመሰል፣ አላማውን ስቷል የመሳሰሉት ነገሮች የማድረግ እንትን አለና
የመንግስት ፕሮፓጋንዳ እንዳለ ሆኖ እኮ አሁን የመንግስት ሰዎችን የምጠይቀው ነገር ተመልከቱ እንዴ እነዚህ ገሌ የሚባሉ ትልቅ ሰም ያላቸው የፋኖ መሪዎች ያሏቸው ሰዎች ሰላምን ተቀብለው ከመንግስት ጋር ለመስራት ተባብሮ ለመስራት በአማራ ክልል ሰላም ለማውረድ እጃቸውን ሰጡ በተባለ እንትን ባለ ጊዜ ውስጥ ቅልጥ ያለ ማለት ድብልቅልቅ የወጣ ጦርነት እየተካሄደ ነው። ሰሜን ሸዋ፣ ደቡብ ጎንደር፣ እብናት ምናምን እንትን ያለበት ሁኔታ ነው ያለው እና መጠየቅ መቻል እንትን ማድረግ አለባቸው ሰዎቹ ማለት ሰሜን ሸዋ በጣም ባለው ጂኦግራፊካል አካባቢ ቅርበት እንትን ለዋና ከተማው በአጠቃላይ በነገራችን ላይ አማካኝ የሆነ ቦታ ነው። በኢትዮጵያ ፖለቲካ ጂኦግራፊ ላይ ሸዋ በጣም እንትን ነው ወሳኝ ቦታ ነው። በነገራችን ለዛ ነው ሚኒሊክ የኢትዮጵያ ንጉሠ ነገሥት ሆኖ በኋላ ላይ የወጣውና የኢትዮጵያ ማዕከላዊ መንግስት ጠንካራ ሆኖ የወጣበት ምክንያት የሸዋ ሎኬሽን ነው። ወደ ጅቡቲ የመቅረቡ ለደቡቡ፣ ለሰሜኑ፣ ለምዕራቡ ያለው ርቀት በጣም ተቀራራቢና እንትን የሆነ አማካኝ የሆነ ቦታ ነው። ሸዋ ላይ የሚሰራ ስራ በጣም ወሳኝ ነው ለማዕከላዊ መንግስት ብቻ ሳይሆን በአጠቃላይ ለአካባቢው ለሀገሪቱ ማለት እና ይሄ አሁን በተለይ አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ አይ ቲንክ ዘመቻዎች የተቀናጁ እየተካሄደ ያለበት ሁኔታ ነው ያለው። ይሄ በአንዱ ምናምን ይሄ ሁለት ስም ፈጥረው አንዱ በዚህ የሚያካሄደው ቀርቶ አሁን የተቀናጀ ዘመቻ እየተካሄደ ነው ያለው እና ሰሜን ሸዋ ላይ ደግሞ በነገራችን ላይ ተመድቦ እየተዋጋ ያለው የመንግስት ኃይል ዋናው ኮማንዶ ሹማ አብደታ የሚመራው ማለት ነው። በጣም ማለት የመንግስት የኮማንዶ ኃይል የሚጠቀመው የመጨረሻ ማጥቃት ላይ ወይም ደግሞ ስፔሻል ኦፕሬሽን ላይ ነው የምትምጥለው። ይሄው እስካሁን ባለፉት 3 ዓመታት ሰሜን ሸዋ ላይ የሚደረጉ ጦርነቶች ላይ በአብዛኛው የኮማንዶ ኃይል ነው እየተዋጋ ያለው። እንግዲህ አስበው ይሄንን ጦርነት ሰሜን ሸዋ ላይ ያለውን ጦርነት በኮማንዶ ኃይል ማሸነፍ ካልቻልክ በዚህ በመደበኛ እንትን የሚታሰብ አይደለም ማለት። የደቡብ ጎንደሩም እንደዚሁ ተመሳሳይ ነው። የሚገርም ነገር ነው። በቃ በተከታታይ የመንግስት ሰራዊት እንዴት በማስ ነው እንትን የሚማረከው ማለት። ይሄ አካባቢ ሚሊሻ እርስ በርስ ደም ለማቃባት ተብሎ በገንዘብ በምናምን ሰዎችን ገዝተ ሚሊሻ፣ ልዩ ኃይል፣ አካባቢ ታጣቂ ምናምን አሰማርታ ምንም ነገር እንትን ሊል ያልቻለበት ሁኔታ ነው ያለው እና እኔ ይሄ አይምሮ ያለው ሰው ለሀገር የሚያስብ ሰው አርቆ ማሰብ የሚችል ሰው ቢኖር ብልጽግና ውስጥም ሌላ ቦታም ነው ይሄ ነገር አያዋጣ የትም አያስኬድም። ስለ ኤርትራ ለመውረር ወይ ደግሞ ወያኔ ላይ ስለመዝመት ከማውራት በፊት ይሄንን ችግር ኦሮሞ ክልል ውስጥ ያለውን ችግር ሌላውም ችግር በፖለቲካ እንትን አግባብ መፍታት ያስፈልጋል ብሎ እንትን ማድረግ ነው የሚያስፈልገው። ይሄ የምክክር ኮሚሽን የሚባለው ድራማ አሁን እያየሁት ነበር ላስት ዊክ ነው ምናምን ባህር ዳር ላይ የአማራን ህዝብ ጥያቄዎች ያቀረቡ ተባሉ እነዚህ እጄ የሰጡት እንትኖች ማለት ነው እና ጀስት ኢማጂን አንደኛ ራሱ ምክክር ኮሚሽኑ ራሱ እኮ ኢትዮጵያ ውስጥ ወሳኝ በሚባሉ በኦሮሞ ልሂቃን፣ በኦጋዴን ልሂቃን፣ በትግራይ ልሂቃን ከመንግስት ውጭ ባሉት ማለት ዘንድ አናምንም በእምነት እንትን አይደለም ታማኝ አይደለም። በቃ ይሄ ተቋም እምነት ላይ እምነት አንጥልም ተብሎ የተጣለ እንትን ነው። አማራው ልክ እንደዛው እና እንደዚህ ዝም ብሎ ከዚህም ከዛም በተገኙ ሰዎች ጥያቄ ያቀረቡ የምክክር አጀንዳ ሲያዙ ተብሎ አሁን ሰዎች መላል ሲሉ ነበር ተብሎ ልክ የአገር ችግር እኔ የምልህ ሰዎቹ ትልቅ ሰዎች ናቸው። እነ ፕሮፌሰር መስፍን አርአያ፣ እነ ዮናስ አዳዬ፣ እነ አምባዬ፣ እነ ሌሎችም እንዴት ነው እንትን የማይሰራ ነገር እንዴት ነው ይሰራል ብለህ ጊዜን የምታጠፋው? የሀገር ሀብት እኔ የሚያሳዝነኝ የነሱ እንትን ማድረግ አይደል የሚባክነው የሀገር ሀብት ነው። በኋላ መጣበታለን የምርጫውንም እንትን ማለት ነው። በቃ የማይሆን ምርጫ አካሄዶ የሀገር ሀብት ባክኖ አብይ አህመድ ድጋሚ ለሚቀጥለው 5 ዓመት ጠቅላይ ሚኒስትር መሆኑ ላይቀር እንትን ከማድረግ በእንዲሁ ዝም ብሎ አብይ አህመድ ምርጫ ሳናካሄድ 5 ዓመት እቀጥላለሁ ቢል ቢያውጅ ይሻላል። በነገራችን ላይ እንደዛ ሆኖ ነገሩን መጋፈጥ ይሻላል። ይሄም የምክክር ኮሚሽን የተባለው ምን እንዳልኩ ነው። ምንም ነገር ችግር ላይፈታ በማንም እኔ ኢትዮጵያ ውስጥ ይሄ ነው የሚባል ትልቅ ወይት ሚዛን መድፋት የሚችሉ ኃይሎች የምትላቸው የኦጋዴን ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የኦሮሞ ብሔራዊ ኮንግረስ፣ የትግራይ ነፃ አውጪ፣ የሌሎች የአማራ እንቅስቃሴዎች በሙሉ አናምነውም። ይሄ የመንግስት ተቋም ነው። በቃ በዚህ ላይ ባሉት ተቋም
አጀንዳ ሰብስበን ምናም ደሞ ጥያቄ ደሞ ልክ እንደ እንትን እንደሚል ይሄ የቋንቋ ጥያቄ አዲስ አበባ ባለቤት ጥያቄ ምናም ብሎ ያቀርባሉና መጀመሪያ የራሳችሁን የግል እንትን አምሮት አስከብሩ። ከዛ በኋላ ሌላ የአማራ ህዝብ ከዚህ በኋላ ከዚህ መንግስት ምንም የሚጠብቀው ነገር የለም። በነገራችን ምንም የሚጠብቀው ነገር የለም። በምክክር ኮሚሽን በምርጫ በሽማግሌ ድርድር ምናም የሚጠብቀው ነገር የለም። ከዚህ በኋላ የአማራ ህዝብ መብቱን የሚያስከብረው በትግሉ ነው። በነገራችን ላይ ምንም እንትን የለም። አይቶታል። በለቅሶ በልምምጥ በደብዳቤ በአማላጭ በስብሰባ ላይ በመናገር ምናምን ለውጥ ቢመጣ ኖሮ ያለፈው 30 ዓመታት የተፈጸሙ ግፎች ይቀሩ ነበር። እንደማይመጣ አይተነዋል። ስለዚህ ይሄ አሁን ያለው አማራ ክልል ውስጥ እየተካሄደ ያለው አሁን እንትን ትግል በተለይ አሁን ሰሜን ሸዋ በዚህ ሰሞን እያየን ያለው እሱ ነው። ሌሎች አካባቢዎችም እየተካሄዱ ናቸው ያሉት። በነገራችን ላይ ምስራቅ ጎጃም ምዕራብ ጎጃም ሰምቻለሁ እንደዚህ ተቦታው። ግን የሰሜን ሸዋ እና የደቡብ ጎንደሩ አካባቢ በጣም እንትን ያለው እንትን የሚነግረን ነገር ምንድነው? ይሄ ዝም ብሎ በመንግስት ፕሮፓጋንዳ የሚነፋው እጅ ሰጡ ሰላም ሊወርድ ነው ዋናዎቹ እንትን አሉ ነገሌ ወደኛ መጡ ነገሌ ወደዚህ ተንከባሉ የሚለው ነገር ምንም እንጣት ታክል ተጽዕኖ የሚነግረንና it's obvious የአማራ ህዝብ ትግል እንዳልኩ ነው። በምክክር ኮሚሽን በምርጫ ምናምን ነገር የሚቀየር ነገር እንደሌለ ነው የሚያሳየውና ይሄ ነው ወሳኝ መስሉ ምክክር ኮሚሽኑን በተመለከተ ራሱን የቻለ ትልቅ ጉዳይ ነው። አንተ የሀገር ሀብት ይባክናል ብዙ ኪሳራ ያመጣ ነው የሚለው ነው። ራሱ የምክክር ኮሚሽኑ ድምዳሜ ሰጥቶ የሚያመጣው ነገር ሌላ የግጭት አጀንዳን የሚፈጥር እንደሆነ ብዙዎች በስጋት እየገለጹት ነው የሚገኙት። በወጉ ያልተመከረ ብዙዎች ያልተሳተፉበት ያገዛዙ ካድሬዎች የብልጽግና ሰዎች ብቻ የመከሩበት መድረክ ነው። ያንን አጀንዳ አድርገው አንዳንድ ውሳኔዎች ቢወሰኑ ሌላ ተጨማሪ ቀውስ ሌላ ተጨማሪ ግጭቶችን የመፍጠር አቅም ያለው አካሄድ ነው እየሄደ ያለው። ስለዚህ ራሱ በራሱ እንኳን ችግር ሊፈታ ሌሎች አዳዲስ ችግሮችን ሊያዋልድ የሚችል ተቋም እንደሆነ ምንም ጥርጥር የለውም። ስለሱ ሌላ ጊዜ እንመጣበታለን። ሰዎቹ ከራሳቸው ከአእምሯቸው ጋር አብረው ያሉ አይመስልም። በቅርቡ ይሄ ዮናስ አዳይ የሚባለው ዶክተሩ የተናገረው ነገር በራሱ ምን ያህል ቅጥፈት ከስርዓቱ ወርሶ የብልጽግናን የዚህ የኮሚሽኑ አንድ የሥራ መመሪያ እንዳደረገው የሚታወቅ ሆኖ ነው ያገኘነው። የአማራ ፋኖ ብሔራዊ ንቅናቄ ትላንት በይፋ መስረታውን ያወጀው ከነሱ ውስጥም ሰዎች መተዋል ብሎ እንደው የት እንደሰማ ማን መረጃውን እንደነገረው የሚታወቅ ነገር የለም። በብልጽግና ደረጃ እንኳን ይህንን ውሸት ለመናገር ገና አልተዘጋጁም። ይሄ ዶክተር ዮናስ አዳይ የሚባለው ግን ከአማራ ፋኖ ብሔራዊ ንቅናቄ ከአዲሱ ድርጅትም የመጡ ሰዎች አሉ በማለት ቅጥፈትን በአደባባይ ምንም አይኑን ሳያሽ የተናገረ ሰው ነው። ለማንኛውም የምክክር ኮሚሽኑን በተመለከተ ሌላ ጊዜ እንመጣበታለን። ግን ይሄ የሰሜን ሸዋ ውጊያ ምንድነው? እንደ ምን ሰማው ከሆነ በመሪዎቹ ላይ ያነጣጠረ መሪዎቹን ለመያዝ ከተቻለ ካልተቻለ ለመግደል ጠራርጎ ለማጥፋት የሚል ቀደም ሲል እንደገለጽከው ኮማንዶ አለ የተባለ ባህር ኃይሉን በነገራችን ላይ እዛ ነው ስራ ፈቶ ከሚቀመጥ የሆነ እንቅስቃሴ አድርግ ተብሎ ገብቷል። ይሄኛው ዙርስ ምን እንዳያመጣ ነው አብይ አህመድ የገባበት የሚሉ ሰላማዊ ሰዎች እየተገደሉ ነው። እንግዲህ አማራ ህዝብ አሁንም ዋጋ እየከፈለ ቀጥሏል። መስፍን ለዘጠነኛ 10ኛ ጊዜ አንተ ራስህ ስታስበው ማለት ነው አንድ ነገር ተሞክራለህ አይደል? አንድ 3-4 ጊዜ ከሞከርክ በኋላ ያን ነገር በሌላ መንገድ ነው እንጂ መሞከር ያለብህ በተመሳሳይ መንገድ መሞከር የለብህ። ይሄው እስካሁን 32 ወራት ሆኖታል አይደል? 10 ምናምን የመጨረሻ እየተባሉ ማለት ሙከራዎች ፋኖ ለአንዴና ለመጨረሻ ጊዜ ማጥፋት 95% 1% 5% ምናምን እየተባለ ማለት ሙከራዎች ይደረጋሉ። ሁሉም የሚደረጉ ሙከራዎች እናጠፋቸዋለን ነው እንነጋገራለን በጣም ቅን በሆነ መንገድ ማለት ጥያቄያቸውን ሰምተን ፖለቲካዊ መፍትሄ እንሰጣለን ምናምን ነገር አይደለም። በትችሉ ከነ አረጋጋግቡ እንት ፋሽን ሆኗል ያለው እንደውም አብይ አህመድ ቅድም ታነሳው ነበር የፓርላማ ንግግሩ ላይ እኮ እጅ መስጠት ፋሽን ሆኗል አለ። በነገራችን ላይ በቃ እንትን ማለት እጅ መስጠት ፋሽን ሆኗል አለ። ትልቅ ክብር ያለው ነገር እንደተደረገ ማለት ምንድነው ፋሽን የሚሆነው? አሁን አማራ ክልል አሁን ያለው የፋኖ ሰራዊት ግንባታ የሚባለው እንትን ላይ በየ15 ቀኑ ነው እኮ በቃ በሺዎች የሚቆጠሩ ልጆች የሚመረቁት።
ምናልባት እጅ መስጠትና ምንድነው ድርድር ማድረግ የተለያዩ ናቸው። እጅ ከሰጠ ጋር እንዴት ትደራደራለህ? ወይም ደግሞ እንዴት የሰላም ስምምነት ታደርጋለህ? እጅ ሰጥቷል እኮ በቃ ኖ ያ ፕሮፓጋንዳ እኮ ነው። እሱ እኮ ነው እንትኑ ዋናው ነገር ምንድነው ወሰደ። እነዚህ ሰዎች የሚፈለጉ ለሌላ ነገር እኮ አይደለም እኮ እጅ መስጠታቸው የሚፈይደው ነገር እንደሌለ እነሱ መንግስትም ያውቁታል። የሚፈይደው ነገር ምንድነው? ፕሮፓጋንዳ ነው። ገሌ የሚባል ስም ያለው አንድ የፋኖ መሪ ለመንግስት እጅ ሰጠ፣ ስለዚህ ፋኖ ይዳከማል ነው ትልቁ እንትን ያን ነው እኮ ትልቁ ከዚህ ነገር ጀርባ ያለው ትልቁ ምክንያት እሱ ነው። ማስረሻ ሰጠ የሚባል ኮማንደር እጅ በመስጠቱ ፋኖ በቃ የሚቀጥለው ቀን የፋኖ ነገር ያበቃለታል ብለው የሚያስቡ የመንግስት ሰዎች አሉ። ያ ማስረሻ እጅ ከሰጠ አሁን 2 ወር ነው ወራም ሞላው። ፋኖ እንደውም ጭራሽ እንደውም ነገሮች እየባሱ እዚህ አፍንጫ ስር ሰሜን ሸዋ ስር ከፍተኛው ጋር እየተካሄደ ነው ያለው። ጭራሽ ኮሎኔል ፋንታው ሞሐቤ ተጨመረበት። ያው 2 ሳምንት ምናምን 3 ሳምንት ሆነው አዲስ አበባ ኮሪደር ልማት ወስዶ ያሳዩአቸዋል፣ የሆነ እንትን ያደርጓቸዋል ምናምን ነገር የነሱ እጅ መስጠት በእንትኑ ላይ አንድም ያመጣው ለውጥ የለም። እንደዛ እነሱን አሁን ልክ እንደ ውጭ ሀገር ቱሪስት አዲስ አበባ ውስጥ ኮሪደር ልማት ምናምን ወስዶ ከሚያስዋያቸው እስቲ አዲስ አበባ የመግባት የተከለከለ አማራ ለምን ነው እንዲገባ የማይፈቀደው ብሎ ጥያቄ ያቀርቡ። በብዙ ሺህ የሚቆጠሩ ሰዎች ለሕክምና ለስራ ለምናምን ውጭ ሀገር ለመሄድ ምናምን አዲስ አበባ ለመግባት የተከለከሉ አዲስ አበባ ለመግባት ገደብ የጣለባቸው ብዙ ሰዎች አሉ። የነሱ በመንግስት መኪና ባዳነች አበቤ በመናምን ባስ መኪና ተጭነው የሆነ ኮሪደር ልማት የሚባል የህፃናት መጫወቻ የሚመስል ነገር ስላዩ ያ በቃ የአማራ ህዝብ ምን የሚጠቀም ምን ጠብ የሚል ነገር የለም። ይሄ ሰሜን ሸዋ ላይ የሚካሄደው እንዳልከው አንድም በእነዚህ ሰዎች እንትን ነው። እነዚህ ሰዎች ውስጥ አወቅናቸው፣ መሪዎቹ የት እንዳሉ ያውቃሉ። ስለዚህ ፋኖን የተወሰኑ መሪዎች ብናጠፋ ይሄ ትግል አብሮ ይጠፋል የሚል እንትን ነው የመንግስት ሐሳቤ ማለት ነው። አሁን አንደኛ ከዚህ ቀደም ብዙ እኮ በውስጥ ሽኩች በውስጥ ትግልም እንደገና በመንግስትም ከመንግስት ጋር በተደረጉ ውጊያዎች መስዋዕትነት የከፈሉ ወጣቶች የፋኖ አመራሮች አሉ። እነዛ ግን መስዋዕት መሆናቸው ትግሉን ሲያቆሙ አልታየም። እንዲያውም ሌላ ዱላ ልክ እንትኑን ተቀብሎ ሌላ አመራር ተፈጥሮ የበለጠ ሲጋጋል ነው ያየው። እና እንዳልኩ ነው ሙከራዎች ቢኖሩም ምንም አይነት ነገር ይሄ የነዚህ መሪዎች እነዚህ የተባሉ በስም የሚታወቁ መሪዎች ትግል ብቻ አይደለም። በጣም ሁሉም በነገራችን ላይ እንትን አይደለም እኮ ሁሉም አማራ የሚስማማበት ትግል ነው ይሄ። በቃ 30 ዓመት አልቀሰናል። 30 ዓመት በመግለጫ 30 ዓመት በምልጃ በሰላማዊ ሰልፍ በተማጽኖ አትግደሉን፣ አታፈናቅሉን፣ አታሰድዱን፣ የሀገር በሀገር ውስጥ ባይተዋር አታርጉን የሚል ምልጃ ለቅሶ ምናምን ብዙ ነገር ነበር ተካሂዷል። አንድም ያመጣው ለውጥ የለም። በዓለም ላይ በነገራችን ላይ ዓለም እንደዛ ነው የሚሰራው። መብትህን ራስህ በጉልበት ታግለ ካላስከበርክ ተለማምጠህ የምታረጋግጠው ነፃነትና መብት የለም። የኛ ሰው ይሄን ነገር አይ ቲንክ ይሄን ነጥብ መዘንጋት የለበት። የውጭዎቹንም የውስጡንም እንትን አትልም። የውጭ ዓለም አቀፍ ህብረተሰቡ ይድረስልን አይደርስልን፣ ዓለም አቀፍ ህብረተሰቡ ጥቅም ካለው ነው የሚደርስልን። እኔ አሁን ሰሞኑን እያየው ነበር። አሁን ኢራን ውስጥ የኢራን ህዝብ ተቃውሞ አስነሳ፣ የኢራን መንግስት ላይ ማለት እና ምዕራባውያን ለዴ በቃ ያዙ ልቀቁኝ፣ እንዴት ሰላማዊ ሰልፈኛ ላይ ተተኩሳለ ምናምን እያሉ የኢራን መንግስትን እንዲያውም አሁን አሜሪካ ሜቢ ሰሞኑን ለደበድም ኢራንን እመታለሁ እያለች ነው፣ መሪዎቹን አጠፋለሁ እያለች ነው። እነዚህ ሰዎች እኮ 97 ምርጫ ላይ እኮ መለስ ምርጫ አጭበርብሮ ያኑላ ሰው አዲስ አበባ ውስጥ በአንድ ቀን 187 በአጠቃላይ እስከ 700 ሰው ነው አዲስ አበባ ውስጥ የተገደለው። ሲገደል እነዚህ የምዕራባውያን የሰብአዊ መብት አሁን ዛሬ ኢራን እንደዚህ ሆነች የሚሉ ሰዎች ለመንግስት ነበር ጥብቅና ቆሞ ሲከራከሩ የነበረውና እኛ ያኔ እንደው በቃ ሰብአዊነት የገባቸው ለዲሞክራሲ ጥቅም ምንድነው ለዲሞክራሲ ቁም ነገር የቆሙ ምናምን ነገር መስሎን ደብዳቤ እንጽፋለን ምናምን እነሱ ያሾፉ ነበር። እኔ አሁን ያለው ነገር በአጠቃላይ በዓለም ላይ የሚሰራው መብትህን ነፃነትህን የምታስከብረው አንተ ነህ።
የኢትዮጵያ ህዝብ የአማራ ህዝብ ይሄንን በደንብ መረዳት መቻል አለበት። ማንም ከውጭም ከውስጥም እንትን ሊል የሚችል ነገር የለም። በነፃ የሚገኝ ነገር የለም። በነገራችን ላይ ነፃነት ቃሉ ራሱ እንደዛ ነው አይደል? ነፃነት ዋጋ ከፍለህ በላብህ በደምህ በመስዋዕትነት የምታገኘው ነገር ነው እንጂ አንድ የሆነ ከውጭ የሚመጣ እንትን ጫና አድርጎ ምናምን እነሱ ጥቅማቸውን ካላዩ እንትን አይሉም። እና ይሄም አማራ ህዝብ አሁን እያካሄደ ያለው ሰሜን ሸዋ እየተካሄደ ያለው ትግል ወይም ሌላ ቦታም እየተካሄደ ያለው ትግል ይሄ ነፃነት ትግል ነው። ይሄ ነፃነት ትግል የመሪዎችን አሁን መሪዎችን ሴሌክቲቭሊ መርጦ በማጥፋት የሚቆም ነገር አይደለም። ብልጽግና ይሄን ነገር ማወቅ አለበት። ይሄው የከዱ መሪዎች ስለሆነ ስለከዱ የቆመ ነገር አይደለም። እና የሚገርም ነገር ነው ማለት አሁን አንዳንዶቹ ቦታዎች እኮ ከአዲስ አበባ 70-80 ኪሎ ሜትር አካባቢ ያሉ አካባቢዎች ናቸው። የምንጃር የቡልጋ የምናምን አካባቢዎች ማለት ነው። መራቤቴ በሁሉም አካባቢዎች ማለት ነው። ደቡብ ጎንደር ነብናት እነዚህ ምናምን አካባቢዎችም እንደዚሁ ናቸው። እና በሚገርም ሁኔታ ትግሉ እየተፋፋመ ያለበት ነው ሁኔታ ነው ያለው። ያው ምን መሰለች እንትኑ ምንድነው መንግስት ነው ይሄ መንግስት ነው። መንግስት ማለት ብዙ አቅም አለው፣ ገና ነው። ብዙ አቅም አለው። ብዙ መስራት ይጠበቅብናል፣ ማዳከም ይጠበቅብናል። ኤግዞስት እንዲያደርግ ማድረግ ነው ያለበት። እንደዛ ነው አይደል? አንድ ትልቅ ዛፍን በአንድ ገንድሳ ጥለው እየገዘገስክ ነው የምጥለው። ተመልሶ እንኳን ሪሃቢሊቴት እንዳያደርግ ተመልሶ ሪኢንፎርስ እንዳያደርግ የማድረግ ስራ ነው መሰራት ያለበት። ትልቁ የኛ አድቫንቴጅ በነገራችን ላይ ትልቁ አሁን እኔ አንድ ጓደኛ አለኝና ትልቁ እኮ የኢትዮጵያ ውስጥ አሁን ትልቁ እንትናች ከተቋሚ በላይ ለተቋሚ የሚሰራው አብይ አህመድ ራሱ ነው፣ መንግስት ራሱ ነው። ስለራሱ ውድቀት የሚሰራው ማለት ነው። አብዛኛው ባይዞ ብዙ የፖለቲካ ስህተቶች የሚፈጽመው መንግስት ራሱ ነው። ችግሩ ምንድነው? ያንን ክፍተት መንግስት የሚፈጥረውን ስህተት ተጠቅሞ ያንን ፖለቲካ ሰርቶ ህዝብን የሚያንቀሳቅስና ለውጥ የሚያመጣ ኃይል መጥፋቱ እንጂ እኮ ኢትዮጵያ ውስጥ አሁን ባለው ሁኔታ የተቃውሞ ፖለቲካ ለመስራት እንዳሁኑ ቀላል ጊዜ የለም። መስፍን መጣጣለው ምክንያቱም ብዙ ነገሮች ማንሳት አለብን። ይሄ ጉዳይ እንዲሁ በቀላሉ ምንድነው በሽብልቅ አስገብተህ የምታልፈው አይደለም። ራሱን የቻለ ትልቅ አጀንዳ ነው። አብይ አህመድ ስራ ቅልሎልናል፣ ለኛም ጭምር ህዝቡን በመቀስቀስ ህዝቡን በማነቃቃት ደረጃ ሚዲያዎች በዚህ በነጻነት ውስጥ የተሳተፉ ሚዲያዎች ከሚሰሩት በላይ አብይ አህመድ ህዝቡን እያስቆጣ እንዲያምፁ እያደረገ ነው ያለው። ይሄንን አልተረዳንም። ይሄን በደንብ መተንተንና ነገሮችን ማሳየት ይገባል። ኋላ ላይ ከፖለቲካ ጋር አንጻር አይተን የኢትዮጵያ ህዝብ የፖለቲካ ግንዛቤ እንዴት ነው? ፖለቲካ እንዴት ነው የሚታየው? ኢትዮጵያ ውስጥ ፖለቲካ ሲባል ምንድነው ህዝቡ የተረዳው? ይሄ በጣም የተሳሳተ አካሄድ ስላለ እሱንም ጭምር አንድ ላይ የምናይበት ምዕራፍ ይኖረናል። እስቲ ወደ ኤርትራና የኢትዮጵያ ፍጥጫ እንምጣ። ኤርትራና የኢትዮጵያ ፍጥጫ ማለት ይቻላል ወይስ አብይ አህመድ የገባበት አንድ የሆነ ችግር አለ፣ ያን ችግር የፈጠረው አደጋ ነው ብለን ልንወስድ እንችላለን? እሱን እንደ ብያኔያችን ትንታኔ ልንሰጠው እንችላለን። ሰሞኑን አብይ አህመድ በፓርላማ ቀርቦ ኤርትራን በይፋ ክስ አቅርቦባታል። ብዙ ተብሏል በሱ ጉዳይ ላይ። እነ ገዱ አንዳርጋቸውን ጭምር ምስክርነት ጠርቶ እነ ገዱም ወጥተው እርቃኑን አደባባይ ላይ ያጋልጡበት ሁኔታ ነው የተፈጠረው። ከዛ በኋላ ደግሞ የውጭ ጉዳይ ሚኒስትሩ ደብዳቤ ለኤርትራ ጽፏል። ደብዳቤው በራሱ ግራ ያጋባል። ማስጠንቀቂያ ይሆን ልመና የሚታወቅ ነገር የለም። አንድ ደረጃውን የጠበቀ የአንድ መንግስት ፕሮቶኮል ያለው ደብዳቤም አይመስልም። በአንድ በኩል ይማጸናል፣ በአንድ በኩል ውጡልኝ ያስፈራራልም። ለማንኛውም ያንን ደብዳቤ መነሻ አድርጋ ኤርትራ ምላሽ ሰጥታለች። መሰረተ ቢስ ክስ ስትለው ያጣጣለችው ጦርነት ፍለጋ እንደሆነ ከደብዳቤው መንፈስ ተረድቻለሁ በሚልም ነው የኤርትራ ማስታወቂያ ሚኒስቴር መልስ የሰጠው። እስቲ እንዴት አየው ደብዳቤውን፣ ምላሹን፣ አጠቃላይ ያለውን ሁኔታ? በዚህ ጀርባ እውነት ኢትዮጵያና ኤርትራን የተፋጠጡት ወይስ ሶስተኛ ኃይሎች በእነዚህ ሁለት ሀገራት አማካይነት ጦርነት ውስጥ ሊገቡ ዳር እያሉ ነው የሚልም ብዙ ትንታኔዎች የተሰጠ ነው። እንዴት እየተረዳው ነው? አንድ መሰመር ያለበት ግልጽ ነገር ቅድም ያልኩት ነገር ነው። አሁን ባለው ኢትዮጵያ ሁኔታ ኤርትራና ኢትዮጵያን ሊያጣላ የሚችል የሆነ መሰረታዊ ነገር አለ ብዬ አላም። አሁን ባለው ሁኔታ እውነቴን ነው የምልህ። በጣም ብዙ ምን አይተነዋል እኮ 2018 ላይ ትንሽ ነገሩ እንኳን ሲከፍ ምን ያህል በህዝቡ ውስጥ ያለው ስሜት እንዴት እንትን እንደነበረ ማለት ኤርትራ ህዝብ ውስጥም የኢትዮጵያ ህዝብ ውስጥ ማለት ነው።
እኔ ካሏቸው መሰረታዊ ልዩነቶች ይልቅ ያሏቸው የጋራ ነገሮች ይበልጣሉ የሚል እምነት አለኝ። ችግሩ ያለው ፖለቲካውና ፖለቲከኞቹ ላይ ነው። ፖለቲካውና ፖለቲከኞቹ ላይ ነው። የዛ